ጤና ይስጥልኝ። እንዴት ናችሁ? በመላው ዓለም ያላችሁ የተወደዳችሁ ወንድሞችና እህቶች እንዴት ናችሁ? የአምላካችን የእግዚአብሔር ስም ብሩክ ይሁን። ትናንትና አቤል አቡና ያው ስሙን አቡና ብዬ ነው እንትን ያልኩትና አቤል አቡና በሚል ለምን ታሰረ? ይፈታ፣ በመታሰሩ ተቃዋሚ ነኝ። ይሄ ሰው ይህ ወጣት ወንጌል ሰባኪ ነው፣ በገባው ልክ ወንጌል እየሰበከ ነው ብዬ ቪዲዮ ሰርቼ ነበር በቲክቶክ ላይ እና እንትኔን እንዲያዘጉ ሞክረው ነበር። እኔ በጣም ብዙ አካውንት ነው ያለኝ ቲክቶክ ላይ ወንጌል ሰባኪ ስለሆንኩ ቢያንስ ብዙ ነው ያለኝ፣ 5-6 አለኝ። በቀላሉ አታዘጋው። ብዙ ተከታይ ስላለኝ አታዘጋው። ነቢያቶች በውስጥ እየጻፉልኝ ነውና ስክሪንሺት አድርጌዋለሁ፣ ፌስቡክ ላይ ለቀዋለሁ። 3 ዓመት ነው ወስደን የምንተፈንግህ አሉኝ። ከዛ ሚዲያ የሚባል ነገር ትረሳለህ አሉ፣ እንቀጠቅጠሃለን አሉኝ። ማለት እኔም ብለው እንግዲህ ብዙ ጊዜ ወንጌላውያን አብያተ ክርስቲያናት አስቀድመው አርቀው አስበው ቀደምት ነን 60 ዓመት ሞልቶናል የሚሉት አስቀድመው ይሄንን ልክ እንደ ኦርቶዶክስ ወጥ የሆነ አሰራር ቢሰሩ ኖሮ ነቢያቱን በነቢይነት ስም ቢሰይሙት ወይም ቢሾሙት ኖሮ ሐዋርያውን በሐዋርያነቱ ቢሾሙትና ቢያሰማሩት ኖሮ ወንጌላዊውን ሾመት ሰጥተው ቢያሰማሩት ኖሮ መጋቢውን ሾመው ቢያሰማሩት ኖሮ አስተማሪውን አስተማሪ ነው ብለው ሾመው ቢያሰማሩት ኖሮ አሁን የምናየውን የወሮበላ መናኸሪያ አትሆንም ነበር ቤተ ክርስቲያን። ወንጌል ለምን ተሰበከ? ለምን ተነካሁ? የእግዚአብሔርን ሰው ይሳደባል አለኝ። አሁን እንዴ ሰው አይደል እንዴ? እንኳን እሱ ኢየሱስ ክርስቶስ ተሰድቦ የለ እንዴ? ኢየሱስ ክርስቶስ የተሰደበ አይደለ ወይ? እያስፈራሩኝ ነው። በውስጥ በኤአይ የሚጽፉ አስመስለው ስክሪንሺት አድርጌዋለሁ። ፌስቡክ ላይ ለቅላችኋለሁ፣ ታዩታላችሁ። ወንጌል ዋጋ እንደሚያስከፍል እናውቃለን። እነዚህ ነፍሳዊ የሆኑ ነቢያቶች ነፍስ አደር ስለሚበላ፣ ስለሚጠጣ፣ ስለሚለበስ፣ ስለ መኪና ነገ የዘላለም ሕይወት እንዳለ ነገ ለትውልድ ምሳሌ የማይሆኑ ብዙዎችን እኮ አስረዋል እኮ በገንዘባቸው ኃይል። ሌላው ሕግ ይፈታዋል አለኝ እኮ። አንተ ምንድነና ነው ይፈታ የምትለው አለኝ። ሕግ እኮ አይደለም ያሰረው እኮ ጉቦ ነው ያሰረው። ሕግማ ቢሆን በ24 ሰዓት ይፈታል። ምክንያቱም ወንጌል ነው የሰበከው። ዶክሜንቴ ይታይላል፣ ዶክሜንቱ ይታይለታል፣ ከዛ ይፈታል። በቃ ጉቦ ስለሆነ ጉቦ ፍትህ ያጣምማል። ንስሐ ግቡ፣ ተመለሱ።